የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በሸዋ የተደረገውን ውጊያ በድል አጠናቀናል ብለዋል። በቆቦ ወረዳ አገዛዙ ከፍተኛ ጉዳት ማስተናገዱ የተሰማ ሲሆን ሁለት ካህናትን ደግሞ በግፍ መግደሉም ተሰምቷል። በሌላ በኩል በፍንዳታ ምክንያት መስተጓጎል አጋጥሞታል በተባለው ስብሰባ ላይ የተገኙት አረጋ ከበደ ፋኖ ላቀረበልነት የድርድርና ውይይት ጥሪ ፈቃደኝነቱን አላሳየም ሲሉ ተደምጠዋል። በዝርዝር እንመለከተዋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የፌዴራል በጀት መዘግየት አስተዳደሩ ለመንግስት ሰራተኞች ክፍያ መክፈልና መሰረታዊ አገልግሎቶችን ማስቀጠል እንዳይችል እክል መፍጠሩን ገለጹ። ይህም የፕሪቶሪያውን ስምምነት በኋላ ያለውን የክልሉን ሰላም እንዲዳከም እያደረገው ነው ማለት የፌዴራል መንግስት የበጀት ድጎማ እንዳቋረጠባቸው ተናግረዋል። በዝርዝር እናየዋለን። ኤርትራ፣ ሶማሊያና ሱዳን አሳሳቢ ተብለው በዩናይትድ ስቴትስ የግሪን ካርድ ክለሳ ከተካተቱ የአፍሪካ ሀገራት መካከል ይገኙበታል ተባለ። ዩናይትድ ስቴትስ በዋሽንግተን ዲሲ በብሔራዊ ጥበቃ አባላቶቿ ላይ በደረሰው ጥቃት ምክንያት ከከለከለቻቸውና 10 የአፍሪካ ሀገራት መካከል ኤርትራ፣ ሶማሊያና ሱዳን ቀዳሚ መሆናቸው ሰምተዋል። በዝርዝር እንመለከተዋለን። የተባበሩት መንግስታት በሱዳን ውስጥ የሚደረገው የሰብአዊ እርዳታ ተደራሽነት ያለ ገደብ እንዲፈቀድ ጠየቀ። የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ አስቸኳይ ጥሪውን አሰምቷል። አብራችሁ ቆዩ፣ ዝርዝሩን ትሰሙታላችሁ። የአሜሪካ የባህር ኃይል አዛዥ የቬንዙዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወሰድ አዘዙ። የአሜሪካ ከፍተኛ የባህር ኃይል አዛዥ አደንዛዥ ዕፅ ያዘዋውራል በተባለ የቬንዙዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወስድ ማዘዛቸውን ዋይት ሀውስ ነው ያስታወቀው። አብራችሁ ውስጥ ቆዩ፣ እነዚህና ሌሎች ትሰማላችሁ። መልካም ቆይታ እንዲውላችሁ እመኛለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በሸዋ የተደረገውን ውጊያ በድል ማጠናቀቃቸውን ተናግረዋል። የአገዛዙ ጦር በቆቦ ወረዳ ከፍተኛ ጉዳት ማስተናገዱም ተሰምቷል። በዚህ አካባቢ ሁለት ካህናት በአገዛዙ ጦር መገደላቸውን የታወቀው። በሌላ በኩል አረጋ ከበደ የተገኙበት አንድ ስብሰባ በፍንዳታ ምክንያት መስተጓጎል የተሰማ ሲሆን የብልጽግናው ፕሬዝዳንት ፋኖ ላቀረቡለት የድርድርና ውይይት ጥሪ ፈቃደኝነቱን አላሳየም ሲሉ ሲወነጅሉ ተደምጠዋል። ፋኖ ኃይሎች በክልሉ ሸዋ ቀጠና አንጾኪያ ገምዛ ወረዳ መኮይ ከተማ አካባቢ ከአገዛዙ አየር ወለድና ኮማንዶ ጦር ጋር ያደረጉት ውጊያ በአሸናፊነት ደምድመናል ሲሉ አስታውቀዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ህዳር 22 2018 በተደረገው ውጊያ የአገዛዙ ጦር ላይ ከፍተኛ ጉዳቱ ማድረስ ነው ውጊያውን በአሸናፊነት አጠናቀቅን ሲል ያስታወቀው። በአንጾኪያ ገምዛ ወረዳ መኮይ ከተማ ለ7 ሰዓታት በመቆጣጠር በአገዛዙ ጦር ላይ ከባድ ሰብአዊና ቁሳዊ ጉዳት አርሰንበታን ያሉት የፋኖ ኃይሎች ውጊያው በከተማዋ አራባርቱ እንዲሁም ወበሻ 05 መንጀሎና መሀል ከተማ ፖሊስ ጣቢያ በሚገኙ የአገዛዙ የጥበቃ ምሽጎች አካባቢዎች መደረጉን አስታውቀዋል። በዚህም ውጊያ ከ40 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ተብሏል። በተመሳሳይ በራያ ቀጠና ዋልካ መንደር፣ ጨቢ በርና ራያ መንደር አካባቢዎች በትላንትናው ዕለት ውጊያ መቀስቀሱ መዘገባችን ይታወቃል። ውጊያው ዛሬም በቆቦ ወረዳ አዲስ ቀኝ አካባቢ ቀጥሏል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በአካባቢው በቀጠለው ውጊያ ፋኖ ኃይሎች ከፍተኛ ጉዳት እየደረሰበት የሚገኝ የአገዛዝ ጦር ንጹሃን ገድሏል ሲሉም ነው የመረጃ ምንጮች ጨምሮ የተናገሩት። በአካባቢው የተሰማራው የአገዛዝ ጦር በንጹሃን ላይና በንብረታቸው ላይ የሚያርሰው ጉዳት ከፍተኛ እየሆነ ነው የሚሉት የአካባቢ መረጃ ምንጮች አዲስ ቀኝ አካባቢ በተደረገው ውጊያ በፋኖ ጉዳት የደረሰበትና በሽት ላይ የነበረው የአገዛዝ ጦር ሁለት ካህናትን በግፍ ገድሏል ብለዋል። ሁለቱ በአገዛዝ ጦር የተገደሉት ካህናት በራያ ቆቦ ወረዳ አባርጎ መድኃኔዓለም ቤተክርስቲያን አገልጋይ የነበሩ መሆናቸውን ለኢትዮኒውስ ጨምሮ ተናግረዋል። በተመሳሳይ በጎጃም ቀጠና ሽንዲ ከተማና ኮኪ አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። ህዳር 22 2018 ዓ.ም በሽንዲ ቀጠና በተደረገው ውጊያ ድል አስመዝግበናል ሲል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስታውቋል። በተያያዘ ማንኩሳ ከተማ ዙሪያ ዛባ በተባለ አካባቢ እንዲሁም በፋግታ ለኮማ ወረዳ ድማማ አሸዋና
አዲስ ቀዳም ዙሪያ በተደረጉ ውጊያዎች በርካታ የአገዛዙ ጦር አባላት ሲገደሉ በፋግታ ቀጠና ፋኖ አባላት ላይ ጉዳት መመዝገቡን ነው የኢትዮ ኒውስ የመረጃ ምንጮች የተናገሩት። በክልሉ ጎንደር ከተማ ዙሪያ በትላንትናው ዕለት ውጊያ መቀስቀሱ መዘገባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ ውጊያው 30 የአገዛዙ ጦር አባላት እንደመሰስኩ ብሏል። በተለይም በማክሰኝት አካባቢ ዳዋ ዳሞትና ምንዝሮ እንዲሁም ብርቧክስ አካባቢ በተደረጉ ውጊያዎች የአገዛዙ ጦር ተመቶ ወደ ኋላ ሸሽቷል ሲል አፋባ በላይ ዘለቀ ህዝብ አስታውቋል። በሌላ በኩል አቶ አረጋ ከበደና ወታደራዊ አመራሮች ህዝብ ለማወያየት በተገኙበት ከተማ ፍንዳታ መረሱ ተከትሎ ስብሰባው መስተጓጎሉን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የአማራ ክልል የብልጽግና ርዕሰ መስተዳድር አረጋ ከበደ፣ ምክትላቸው አብዱ ሁሴን እንዲሁም የአገዛዙ ጦር 6ኛ ህዝብ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን በተገኙበት በምስራቅ ጎጃም ዞን አዋብሎ ወረዳ ሉማሜ ከተማ ሲደረግ የነበረው የህዝብ ውይይት ስብሰባ ነው በፍንዳታ ምክንያት ተስተጓጉሏል የተባለው። ህዳር 22 2018 በዞኑ ሉማሜ ከተማ አቶ አረጋ የሚመሩት ስብሰባ እየተደረገ ነበር የሚሉት የመረጃ ምንጮች ስብሰባው ዙሪያ በመከላከያ እና አድማ ብተና እየተጠበቀ ከአንድ ሰዓት በላይ ያለ ችግር ቢቀጥልም ገና ሳይጠናቀቅ ፍንዳታ መሰማቱ እንዲቋረጥ ተደርጓል ብለዋል። ፍንዳታው የተሰማው ከስብሰባው ቦታ ራቅ ብሎ ቢሆንም ባለስልጣናት ስብሰባው እንዲበተን አድርገው ከሉማሜ ከተማ ወጥተዋል ሲሉ የመረጃ ምንጮች አክል የተናገሩት። ጉዳዩን በተመለከተ የጠየቅናቸው የአካባቢ የፋኖ ኃይሎች በበኩላቸው የሞርታር ተኩስ ማድረጋቸውን አረጋግጠዋል። ሆኖም የከተማዋ የመረጃ ምንጮች እንዳሉት የሞርታር ይሁን ሌላ መሳሪያ ባያውቁም ፍንዳታ መሰማቱን በማረጋገጥ የደረሰ ጉዳት ግን የለም ብለዋል። በዚህ ሉማሜ የከተማ ስብሰባ ላይ አቶ አረጋ ከበደ ፋኖ ላቀረብንለት የድርድርና ውይይት ጥሪ ፈቃደኛነቱን አላሳየም ሲሉ ተደምጠዋል። ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣን ሲገባኛል ብለውም ይመጣ፣ እዚህ ቦታ መደራደር አለብኝስ የሚለውም ይመጣ፣ በዚህ አጀንዳ ላይ መደራደር አለብን የሚለውስ ነገር ይመጣ፣ እከሌ ያደራድረኝስ የሚለውም ይመጣ። መጀመሪያ ፈቃደኝነት ሲኖር አይደለም። ያገዛዙ አማራ ክልል ርዕሰ መስተዳድር አረጋ ከበደ በምስራቅ ጎጃም ዞን ደብረ ኤልያስ፣ ሉማሜ ከተሞች ስብሰባ ካደረጉ በኋላ በዛሬው ዕለትም በዞን ዋና ከተማ ደብረ ማርቆስ ከሽማግሌዎች ጋር ስብሰባ አድርገዋል። በዛሬው የደብረ ማርቆስ ስብሰባ ላይ ምክትላቸው አብዱ ሁሴን እንዲሁም የ6ኛ ህዝብ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን መገኘታቸውም ለማወቅ ተችሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ የፌዴራል በጀት መዘግየት አስተዳደሩ ለመንግስት ሰራተኞች ክፍያ መክፈልና መሰረታዊ አገልግሎትን ማስቀጠል እንዳይችል እክል ፈጥሮብኛል አሉ። ይህ ከመሆኑም በላይ ከፕሪቶሪያ ስምምነት በኋላ ያለው የክልሉ ሰላም እንዲዳከም ምክንያት ሆኗል ብለዋል። የጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ በአክሱም ጽዮን ክብረ በዓል በሚከበርበት ወቅት በተካሄደ ህዝባዊ ስብሰባ ላይ ባደረጉት ንግግር አስተዳደሩ ወደ ጦርነት ዳግም ላለመመለስ ከፍተኛ ጥረት በሚያደርግበት ወቅት የፌዴራል የበጀት ዝውውር መዘግየት የነበረው ጫና እንዳሳሰባቸው ገልጸዋል። ባለፉት 2 ወራት የበጀት ድጎማ ለትግራይ ክልል እንዳልተገለጸ ፕሬዚዳንቱ መግለጻቸውን ከዚህ በፊት ኒውስ የዘገበች ሲሆን ታዲያ ፕሬዚዳንቱ የበጀት መቆራረጥ የጊዜያዊ አስተዳደሩን ስራና አፈጻጸም እንዲሁም በሺዎች የሚቆጠሩ ደሞዝና ሰራተኞች ኖሮ እያናጋ መሆኑን መናገራቸውን የተሰማው ትግራይ የውስጥ ችግሮቿን በሰላማዊ መንገድ ከመፍታት ውጭ ሌላ ምርጫ እንደሌላት የሚገልጹት ታደሰ ወረደ ይሁን እንጂ የፋይናንስ እገዳዎች መባባስ የህዝቡን ስጋት ሊያባብሰው ይችላል ይላሉ። ፕሬዚዳንት ታደሰ ወረደ ጫናው በደሞዝ አለመከፈል ብቻ የተወሰነ እንዳልሆነ ገልጸዋል የተባለ ሲሆን የገንዘብ ፍሰት እጥረት በመባባሱ ባንኮች ገንዘብ በማጣት ነዋሪዎች የራሳቸውን ገንዘብ እንዳያወጡ ወይም እንዳይጠቀሙ መከልከላቸውን ተናግረዋል። የትግራይ ጊዜያዊ አስተዳደር ያለውን ሰላም ለመጠቀም የሚያደርገው ጥረት እንደሚያጠናክር ቢገልጹም ይሁን እንጂ አስተማማኝ የሆነ ዘላቂ ሰላም ለማረጋገጥ የፌዴራል ድጋፍ እንደሚፈልግ ተናግረዋል ተብሏል። ባለፈው ሳምንት የትግራይ ጊዜያዊ አስተዳደር አዲሱን የፌዴራል የመንግስት ሰራተኞች የደሞዝ ማስተካከያ ሙሉ ለመተግበር እንደማይችል ማስታወቁም ይታወሳል። ለዚህም ምክንያቱ የደሞዝ ክፍያን ለመሸፈን የሚያስፈልገው በጀት የሌለው መሆኑን በመጥቀስ ከፍተኛ የሆነ የበጀት ጥረት አጋጥሞታል ተብሏል። የትግራይ ክልል ፕላስ ኮሚሽን ኮሚሽነር ሀንሳ ተክላይ ከዚህ በፊት ከጦርነቱ በኋላ ባለው የክልሉ ሁኔታ ምክንያት ከፌዴራል መንግስት ተጨማሪ የፋይናንስ ድጋፍ እንዲደረግላቸው ጥሪ አቅርበው ነበር። በተመሳሳይ ዘላቂ መረጋጋት የሚረጋገጠው የትግራይ የውስጥ የገቢ ምንጭ በማጠናከር እንደሆነም ሲናገሩ ተሰምተው ነበር። ፕሬዚዳንቱ ታዲያ በአሁኑ ሰዓት አጠቃላይ ፌዴራል መንግስት የሚያደርግላቸው በጀት በመቋረጡም ከፍተኛ ችግር አጋጥሞናል ብለዋል። ታደሰ ወረደ እንደዚህ አይነት ሁኔታዎች ሲናገሩ ይህ የመጀመሪያቸው ሲሆን በትግራይ ክልል ያለውን የፖለቲካና ወታደራዊ ውጥረት ተከትሎ የብልጽግና አገዛዝ የበጀት ድጋፍን ጨምሮ ከፍተኛ የፋይናንስ እጥረት እንዲፈጠር ነዳጅ እንዳይገባና ሌሎች መሰል እርምጃዎች እየወሰደ እንደሆነ ይታወቃል። ታዲያ ጄኔራል ታደሰ ወረደም ሆነ ሌሎች የትግራይ ባለስልጣናት አሁን ላይ ባለው ችግር ላይ እነዚህ ሁኔታዎች እያባባሱት እንደመጡና የሰላም ሁኔታውም እየባሰ ሊሄድ እንደሚችል መናገራቸውን የተዘገበው
ኤርትራ፣ ሶማሊያና ሱዳን አሳሳቢ ተብለው በዩናይትድ ስቴትስ የግሪን ካርድ ክለሳ ከተካተቱ የአፍሪካ ሀገራት መካከል እንደሚገኙበት ተሰማ። ዩናይትድ ስቴትስ በዋሽንግተን ዲሲ በብሔራዊ ጥበቃ አባላቶቿ ላይ ባሳለፍነው ሳምንት ረቡዕ ከተፈጸመ ጥቃት በኋላ 10 የአፍሪካ ሀገራትን ጨምሮ ለ19 ሀገራት ዜጎች የተሰጡ የግሪን ካርዶችን አጠቃላይ ክለሳ እንደምታደርግ አስታውቃለች። ከእነዚህ መካከል ኤርትራ፣ ሶማሊያና ሱዳን ይገኙበታል ተብሏል። የትራምፕ አስተዳደር እርምጃ መውሰዱን ያረጋገጠው ባለስልጣናቱ ለጥቃቱ ተጠርጣሪ የሆነውን ከዚህ ቀደም በአፍጋኒስታን ከአሜሪካ ኃይሎች ጋር ይሰራ የነበረው የ29 ዓመት አፍጋናዊ ዜጋ መሆኑን ከለዩ በኋላ ነው። የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ዳይሬክተር ጆሴፍ ኤርሎው በኤክስ ገጻቸው እንዳሉት ፕሬዚዳንት ትራምፕ ከአሳሳቢ ሀገር ለመጣ እያንዳንዱ የውጭ ዜጋ የተሰጠውን የግሪን ካርድ ዳግም ጥብቅ ግምገማ እንዲደረግበት አዘዋል ብለዋል። አክለውም አሜሪካውያን መጠበቅ ቅድሚያ የሚሰጠው ጉዳይ ነው ብለዋል። በዚህም መመሪያ መሰረት የሀገሪቱ ዜግነትና ኢሚግሬሽን አገልግሎት አሁን ከተዘረዘሩት ሀገራት መካከል የግሪን ካርድ ማመልከቻዎች ሲያስተናግድ አሳሳቢ ሀገር ተኮር የሆኑ ነገሮችን ተግባራዊ ያደርጋል ብለዋል። ፖሊሲው ገና ውሳኔ ያልተሰጣቸው ማመልከቻዎች እንዲሁም ከኖቬምበር 27 2025 ጀምሮ ወይም ከዛ በኋላ የቀረቡትን ይመለከታል የተባለ ሲሆን ይህም ለኢሚግሬሽን ሰራተኞች ውሳኔዎችን ለማዘግየት ተጨማሪ ማስረጃ ለመጠየቅ ወይም ፈቃድ ለመከልከል ሰፊ ውሳኔ የመስጠት ስልጣን እንደሚሰጣቸው ተጠቁሟል። በዚህ ፖሊሲ አሳሳቢ ተብለው ከተለዩ ሀገራት መካከል አፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን፣ የመን፣ ቡሩንዲ፣ ኩባ፣ ላኦስና ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬንዙዌላ ይገኙበታል የተባለው። ተንታኞች እንደሚሉት ውሳኔው ዩናይትድ ስቴትስ ለሚሰለጥኑ ሰራተኞች፣ ለተማሪዎችና ለስደተኞች ቁልፍ መዳረሻ በሆነችው አፍሪካ ላይ ከፍተኛ ተጽዕኖ ይኖራል ብለዋል። የተባበሩት መንግስታት ድርጅት በሱዳን ውስጥ የሚደረገው የሰብአዊ እርዳታ ተደራሽነት ያለ ገደብ እንዲፈቀድ ጠየቀ። የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ አስቸኳይ ጥሪውን አድርሷል። ተመድ ጥሪውን ያቀረበው የሱዳን ፈጥኖ ድራሽ ኃይል የሚፈጽማቸው ጥቃቶች ከፍተኛ የሰዎችን መፈናቀል እንዲሁም እየጨመሩ የመጡ ፍላጎቶች መፍጠራቸው በቀጠሉበት በአሁኑ ወቅት ነው ይላል ዘገባው። ቃል አቀባይ ስቴፋን ጁጃሪክ ሰኞ ዕለት ለጋዜጠኞች ሲናገሩ ሰላማዊ ሰዎች የእርዳታ ሰራተኞች ለመጠበቅ ሲባል ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነትን በአስቸኳይ እንዲያረጋግጡ ሁሉም ወገኖች በድጋሚ እንጠይቃለን ብለዋል። እንደ እርሳቸው ገለጻ የተመድ የሰብአዊ እርዳታ ቡድኖች በቅርቡ መጠለያ፣ አስፈላጊ ቁሳቁሶች፣ የጤና አገልግሎትና የንጽህና አጠባበቅ ድጋፍ በአስቸኳይ የሚያስፈልጋቸው ተፈናቃይ ቤተሰቦችን አግኝተዋል። አክለውም የተባበሩት መንግስታት ድርጅት የምግብና ስነልቦና ድጋፍ እየሰጠ ቢሆንም የገንዘብ እጥረቶች ክፍተት ፈጥሯል ማለት አስጠንቀዋል። በመሆኑም ለጋሾች ተጨማሪ ድጋፎችን ለማቅረብ ቁርጠኛ እንዲሆኑ አጽንኦት ሰጥተዋል። በሱዳን ጦርና ፈጥኖ ደራሽ ኃይሉ መካከል በጎርጎሮሳውያኑ 2023 የተጀመረው ጦርነት በሺዎች የሚቆጠሩ ሰዎች ለሞት ሲዳረግ ቢያንስ 12 ሚሊዮን ሰዎችን ማፈናቀሉን ቲአርቲ ወርልድ ነው በዘገባው ያመላከተው። የአሜሪካ የባህር ኃይል አዛዥ የቬንዙዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወሰድ አዘዙ። የአሜሪካ ከፍተኛ የባህር ኃይል አዛዥ አደንዛዥ እጽ ያዘዋውራል በተባለ የቬንዙዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወሰድ ማዘዛቸውን ዋይት ሀውስ ይፋ አድርጓል። በቬንዙዌላ ጀልባ ላይ እርምጃ ሲወሰድ ይህ ለሁለተኛ ጊዜ ነው ያለው ቢቢሲ የዋይት ሀውስ ፕሬስ ሴክሬታሪያት ካሮላይን ሌቫንት አድሚራል ፍራንክ ብራድሊ ስልጣናቸውንና ሕጉን ተከትለው ውሳኔ አስተላልፈዋል ብለዋል። የአሜሪካ መከላከያ ጸሐፊ ፒት ሄግዝ እንዳሉት ደግሞ ጥቃቱ እንዲፈጸም ትዕዛዝ ቢሰጥም ዋሽንግተን ፖስት እንደዘገበው ሁሉም ሰዎች ግደሉ አልተባለም ይላሉ። ከመጀመሪያው ዙሪያ የአሜሪካ ጥቃት የተረፉ 2 ሰዎች ጀልባው ላይ እንደሚገኙ ከታወቀ በኋላ ሁለተኛ ጥቃት እንዲፈጸም ትዕዛዝ መሰጡ ተዘግቧል። ዘገባው እንደሚያመለክተው በሕይወት የተረፉ ሰዎች በጥቃቱ የተቃጠለው ጀልባ ላይ ተንጠላጥለው ቆይተዋል። ጥቃቱን ተከትሎ የዲሞክራቲክና ሪፐብሊክ ህግ አውጪዎች ስጋታቸውን ገልጸዋል። ጥቃቱን በተመለከተ የምክር ቤት ግምገማ እንዲደረግም ጠይቀዋል። ፕሬዚዳንት ዶናልድ ትራምፕና ፒት ሄግዝ የጦርነት ህግን ተከትለው የአደንዛዥ አዘዋዋሪዎችን ሽብርተኞች ላይ እርምጃ ይወስዳሉ ሲሉ የዋይት ሀውስ ፕሬስ ሴክሬታሪ ተናግረዋል። የመጀመሪያው ጥቃት ከተፈጸመ በኋላ 2 ሰዎች ስለመትረፋቸውም ሆነ ሁለተኛው ጥቃት በቀጥታ 2ቱን ሰዎች ኢላማ ስለማድረጉ ማረጋገጫ አላገኘውም ይላል ቢቢሲ። ፒት ሄግዝ በህይወት የተረፉ ሰዎች እንዲገደሉ ትዕዛዝ ማስተላለፋቸውን የአሜሪካ መገናኛ ብዙሃን ዘግቧል። የመጀመሪያው ጥቃት እንደ አውሮፓውያን አቆጣጠር መስከረም 2 2025 ነበር የተፈጸመው። አሜሪካ በካሪቢያን አደንዛዥ እጽ ያዘዋውራሉ ባለቻቸው ጀልባዎች ላይ
የምትፈጽመውን ጥቃት ህጋዊነቱ ላይ ጥያቄ ተነስቷል። ሄግዚት የአሜሪካ መገናኛ ብዙሃን ዘገባዎች እሳት የሚያቀጣጥሉ የፈጠራና የንቀት ሲሉ አጣጥሏቸዋል። ጥቃቱ በድጋሚ እንዲፈጸም ትዕዛዝ የሰጡትን አድሚራል ብራድሊን የአሜሪካ ጀግና ሲሉ አሞካሽተው መስከረም ላይ የወሰድነው እርምጃ አሁን ያስተላለፍነው ውሳኔ ደግፋለሁ ብለዋል። ባሳለፍነው ሳምንት አሜሪካ በካሪቢያን ያላት ወታደራዊ ኃይል አጠናክራለች። አደንዛዥ ዕፅ አዘዋዋሪ ጀልባዎች ላይ ያነጣጠሩ ናቸው የተባሉት ጥቃቶች በቬንዙዌላና ኮሎምቢያ የባህር ይዞታዎች ላይ ተፈጽሟል። ካለፈው መስከረም ወር ጀምሮ በተከታታይ ጥቃቶች ከ80 በላይ ሰዎች መገደላቸውም ተዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።